የኔ ፍቅር ዛሬ ምን ተገኝቶ ነው በሩን ሳይነርቱት የገቡት? እንደው ምን ተገኘ በሰላም? አንቺ ደግሞ እንደው ሁሉ ጊዜ አንጃ ግራንጃ አይሰለችሽም? አሁን የናች ትልልቅ ሰዎች ነን። በቅርቡ የልጅ ልናይ ነው። በቃ ኧረ ይተው ያደይ አባት። ኧረ ያስቁኝ። ደግሞ ምን ሰምተው ያልተሆነ ነገር እንደው ያልታሰበ ነገር አልሰማሽም? ለልጅ ልትደር መሆኑ እንዴ? መቼ? ቆየት ቦታ ነው እንደዚህ አይነት ነገር የሰሙት እንዴ? ልጄ ላይ የሆነ ነገር አስበው ከሆነ ይቅርቦት እንዴ በጣልቃ እየገቡ እኮ ነው የልጄን ህይወት እንደዚህ ያደረጉት። አለው ለቤኪ በቃ አንቺ ሰው ካልፈለገሽ አፈልጊማ እንዴ? እንግዶች ነበሩ። አንተ እኮ ነበርክ መምጣት የነበረብህ። እሺ ታዲያ አለው። አሁንማ ወጡ። መድኃኒትሽን በስርዓት እየተከታተልሽ ነው? አዎ ቤኪ እየተከታተልኩ ነው። አንተ አታስብ። እና እንደሱ ብታደርጊ ይሻልሽ። የሚበላ ነገር ላቅርብልህ? አይ እኔ ምግብ አልፈልግም። አንቺን ለማውራት ብዬ ነው የመጣው። ለልዬ ወይ አምሮብሻል። ምን ያስቅሻል? ምንም የተለየ ነገር አላደረኩማ። ገርመኝ እኮ ነው። አይገርምሽም? ምንም ባታደርጊ ራስ እኮ ታምሪያለሽ። እንዲሁ ፈጣሪ ሲፈጥርሽ ቆንጆ ልብና ጥሩ ስብዕና ሰጥቶሻል። ሌላ ምን ትፈልጊያለሽ? ፈጣሪ ይመስገን። ዛሬ ግን እንዴት ነው ሞገሱ አልበዛም? ምን ነው በዛብሽ? አይ እሱማ ያንሳል። ኧረ እንደውም ተሳስቼ ነው። ቤኪ የሆነ ነገር ላማክረ። ምንድን ነው እሱ? የአደይ እህት ብርሃን ዴቭን ሳታፈቅሩ አልቀራችሁ። እናትሽ አንድ ባሪ እንኳን ብትወርሽ ምን አለበት? የምደርስበትንማ በደንብ ታይዋለሽ። አንቺም ያቺም አደይም እኔን ያለማንም ለማስቀረት ያሰባችሁት ነገር አይሳካላችሁ። እንደዛ ነው የምታስቢው? አዎ ይገባኛል። እናቴን እያሳሳቃችሁ እያታለላችኋት ነው። በፍቅር ዝም ብለሽ መለፍለፍሽን ተይና ውጪ። ወዴት ልውጣ? ወደ ፈለግሽበት። እኔን ውጪ። አዎ ትሰሚኛለሽ? ፍቅር በቃ ስራ ልስራበት። አትጨቅጭቂ። እስኪ ራስን ተመልከት። ምን ራቆትን አበበ? ደብሮሽ ነው? እስካሁን ቆመሃል እንዳበበ። በል እኔ እንዳየው ሌላ ሰው እንዳይ። ምንም ይሉት ነው አሁን እንደዚህ ተገላልጦ የአደይና ዴቭን አንተ ግን ምን ሆነክ ነው? ልጄ ግን ምን ሆነክ ነው? የመጣክበትን ሳትናገር ዝም ያልከው እያሉ ይገኛሉ ማለት ነው። ቤተሰብዬ እኔንም አታወዛግበኝ፣ የምትናገር ከሆነ ተናገር ብሎ ሲሉ ዴቭ ደግሞ ማዘር መጥፎ ነገር አይደለም ጥሩ ነገር ነው፣ ቆይ እናገራለሁ እያለ ይገኛል ማለት ነው። ዴቭ በጣም ፈርቷል። አደይ ግን ማግባት ትፈልጋለች፣ ግን የእናቷን ፍቅር በመጀመሪያ የእናቷንና የአባቷን ፍቃድ ትፈልጋለች የሚል ደረሰ ማለት ነው። ማዘር ደግሞ እሰይ ልጄ ልታገባ ነው እንዴ ብሎ በእልልታ ቅውጥ አድርጎታል ማለት ነው። ፈጣሪ ይመስገን። እንደው ልጅ ሲያገባ እናት ደስ ይላታል አይደል እንዴ? ልጅ ስትዳር እናት ደስ ይላታል ማለት ነው። ቤተሰብዬ እማዬ ደግሞ የሚያስጨንቅሽ ነገር ያስጨንቅሻል። ሊያገባት የነበረው ውጪ ሄዷል ብላችሁ አልነበራችሁም ወይ? ሲለን እማዬ ደግሞ የሚያስጨንቅሽ ነገር ያስጨንቅሻል፣ ይመጣል ውጪ አይደል እንዲሄደው እያል ነበር። አባቷ እንኳን ያ ሁሉ እንትን በደል አድርሶባት ትዳር እንዳታይ አድርጎ አሁን ለትዳር እንደዚህ ትዳር ማሰባ በጣም ትልቅ ነገር ነው እያሉ ይገኛሉ። አዎ ማዘር በጣም ደስ ይላል። ግን ባርኮት ስትል ያው እንግዲህ ዴቭ ድንግጥ ብሏል። ዴቭ ሳንተስ መች ነው የምታገበው ብላ ቅልጥ አድርገዋለች ማለት ነው። በራን ይሄ ቀደም ይቅርብሽ ብዬ አልተናገርኩሽም እያሉ ይገኛሉ ማለት ነው። ማዘር ኪንጎና ቅምጥልዬ የኔ ቅመም ማለት ነው። እዚህ ጋር ደግሞ እያወሩ ይገኛሉ። ቅምጥልና ኪንጎ በአሁን ሰዓት በጣም ለየት ያለ ፍቅር ውስጥ ነው ያሉት ማለት ነው። ኪንጎ እንግዲህ ፈጣሪ አምላክ በተማርኮ ትምህርት ፈጣሪ ስራ ሰጥቶ እንተንም ደግሞ ከቅምጥል ጋር አንድ አድርጎ እንድትጋቡ ያግባችሁ ማለት ነው ቤተሰብዬ። አዎ ባቡሬ ከኋላቸው መጥቶ ሚስቴ ባሌ መባባል ጀምራቸዋል አይደለ? ግን በማን ነው የምታሾፉት እያለ ይገኛል ማለት ነው ባቡሬ ማለት ነው። ቤተሰብዬ በጣም እንግዲህ ለየት ያለ ነው የዘንድሮ ደግሞ እንግዲህ ፍቅራችሁን ፈጣሪ ከሰማይ እንደ ዝናብ ያዝንብላችሁ ነው የምንለው እኛ። ስለዚህ ፈጣሪ አምላክን ሁሉ ነገራችሁን ያሳምርላችሁ። አደይና ዴቭንም አንድ ያድርጋቸው ማለት ነው። ምቀኛና ጠላት ከጎናቸው ያርቅባቸው ማለት ነው። ምቀኛ አታሳጣኝ ነው የሚባለው ነገር ግን የነሱን ደግሞ ምቀኛና ጠላታቸውን ከኋላ ማርያም ማሪ
አዎ ቅምጥል ጎትቷት ይዞ ሄዷል ማለት ነው። ቤተሰብዬ ጉትት አድርጎ ይዟት ሄዳል። የታባሽ ቅምጥል ቆይ እኔ ግን አስቸጋሪ ሰው ነኝ እንዴ ብላ ስትል አዎ በጣም አስቸጋሪ ነሽ እያለ ይገኛል። ባቡሬም ደግሞ ነይ አንቺ እያላት ጎትቶ ይዟት ሄዷል ማለት ነው። ቅምጥል ምንድነው ምን ተፈጠረ ብሎ ሲላት አይ ምንም ችግር የለውም የቤተሰብ ጉዳይ ነው ብላ አለችው ማለት ነው። በቃ እንግዲህ እንደዛ ነው ያለችው ማለት ነው። ቤተሰብዬ በጣም ደስ ይላል የዛሬው ማለት ነው። አይኗን ሸፍና ላለማየት እኮ ነው እውነት ለመናገር በጣም ነው ያሳቀችኝ ማለት ነው። ከዛ ደግሞ አደይ ከኋላ ትመጣለች። ያው እንግዲህ እንዳረብሳቸው ሊሂድ እያለቻቸው ትገኛለች። አበበ በጣም እንግዲህ እየተከታተላት ይገኛል ማለት ነው። በጣም ነው እንትን የሚለው እውነት ለመናገር በጣም እንትን እያሉ ነው ቤተሰብዬ። አይጉድ እኮ ነው። ፍቅር ሮማንን ከቤተሰብ ራቁ እናንተ ለኔ አታስፈልጉኝም ብላ ስትላት ፍቅር ሮማን ደግሞ ለምንድነው እንደዚህ የምትሆኚው? ሰው ለሰው መድኃኒት ነው እያለቻት ትገኛለች። እናቴን ሁላችሁም እያታለላችሁ ትገኛለች እያለች ትገኛለች ማለት ነው። ፍቅር እንደው ጫካ ውስጥ አድራ ምንም ነገር ልትማር አልቻለችም። ሮማን ደግሞ ቤተሰብ ለሌላቸው ምንም ነገር ለሌላቸው አንቺ ማሰብ ነበረብሽ። አንቺ እናት አለሽ የምትወድሽ እንዲሁ አጥፍተሽም የምትወድሽ እናት አለሽ እያለቻት ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውስጥም ያላችሁ በሙሉ ለቻናሌ ቤተሰብ የሆናችሁ ላይክ እያረጋችሁ ግቡ። ቤተሰብ ያልሆናችሁ ግን ሰብ ላይክ እያረጋችሁ ቤተሰብ ሆኑ ማለት ነው። ፍቅር ደግሞ የምደርስበትን በቅርቡ ታያለሽ። አንቺም አደይ እያታለላችሁ ነው እናቴን እያሳሳቃችሁ ነው እዚህ ድረስ የደረሳችሁት እያለች ትገኛለች ማለት ነው። ሮማን ደግሞ ዝም ብለሽ መለፍለፍሽን ትተሽ በቃ ስራ ይሄን ልስር ውጪ እያለች ትገኛ። አዎ ውጪ ፍቅር ምን ይደረግ ውጪ። ብርሃን ዴብ ልሸኘክ ወይ ስትለው ኧረ አትሸኝኝ እኔ ራሴ መሄድ እችላለሁኝ ምን ሆነሽ ነው ግን ምን መሆንሽ ነው እያላት ይገኛል ማለት ነው። ብርሃን ደግሞ ተይው በቃ ዴብን ለቀቅ አድርጊው በቃ ሰላማችሁ ብዝት ቤተሰብ ላይክ ሰብ እያረጋችሁ ቤተሰብ ሁኑ ሁላችሁም ማለት ነው። ቤተሰብዬ አይ እንደው ድል ነው።